ሲደጋገም እኔም እውነት መሰለኝ። በእርግጥ ያው ብዙ ሰው መልካም ምኞት የመመኘት ሀሳብ አለ። ተወዳጁና በበርካቶች ልብ ውስጥ የገዘፈ ቦታ የሚሰጠው የኢቢኤስ ቴሌቪዥን ድምቀት ብሎ መለያ የሆነው ጋዜጠኛ ዮናስ ከበደ ወደ ኢትዮጵያ እንደማይመለስ የሚጠቁሙ መረጃዎች በስፋት የተሰራጩ ይገኛሉ። ባልታሰበና ባልተገመተ መልኩ ጋዜጠኛ ዮናስ ከበደ ካለበት ሀገር ሆኖ ጥገኝነት ስለመጠየቁና ቤተሰቦቹንም ወደዛ ለማዛወር የመጨረሻ ምዕራፍ ዝግጅት ላይ እንደሚገኝ አረጋግጠናል የሚሉ የውስጥ ምንጮች ይህን ጉዳይ በተመለከተ ይፋ አውጥተውታል። ያም ሆኖ ግን የኢቢኤስና ጋዜጠኛ ዮናስ ከበደ የአብሮነት ጉዞ እንደማይቋረጥ ማረጋገጫ አለን ሲሉ የቅርብ ምንጮቹ አረጋግጠዋል። እንዴት ሆነ ለጉዳዩ ግን እኛ ምላሽ ይዘንበታል። በተጨማሪም ከአንድ ወር በፊት በኢቢኤስ ቴሌቪዥን ጣቢያ የቅዳሜ ከሰዓት ዝግጅት ላይ ካለበት ሀገር አሜሪካ ሆኖ በስካይፕ ከባልደረቦቹ ጋር ባደረገው ቆይታ ወደ ኢትዮጵያ መለሳለሁ ቢልም አሁን ላይ ግን አይመለስም ያስባለው ጉዳይ ከምን መነጨ በዝርዝር እንነግራችኋለን። በሌላ በኩል ደግሞ በትላንትናው ዕለት በሰይፉ በኢቢኤስ የምሽት መዝናኛ ዝግጅት ላይ ቀርባ አነጋጋሪና በርካቶችን ያስደነቀ ጉዳይን ያነሳቸው ድምጻዊት ራሄል ጌቱን በተመለከተ አዲስ መረጃ ደርሶናል። ድምጻዊቷ ከዚህ ቃለ መጠይቅ በኋላ ያደረገችው ነገር የበርካቶችን ልብ ነክቷል። በቆይታችን እንዳስሳለን። እስከ ፍጻሜ አብራችሁ እንድትሆኑም በአክብሮት እንጋብዛለን። ውድ ቤተሰቦቻችን ይህ ኢትዮ ግሎባል 360 ኒውስ ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ከወደዳችሁት ላይክ፣ ሼር በማድረግ እንድትወዳጁን ቤተሰብ እንድትሆኑ እየጋበዝና እየጠየቀን ብሎም በሀሳብ አስተያየቶቻችሁ እንድታበረታቱን እየጠየቀን ወደ ዝርዝሩ ገባን። አብራችሁን ቆዩ። ከቅዳሜ ከሰዓት ፈገግታ ጀርባ ያለው ያልተነገረለት እውነታ የተወዳጁ ጋዜጠኛ ዮናስ ከበደ አስገራሚው የአሜሪካ ጉዞ በጥገኝነት መቋጫ ያገኘ መስሏል። በቅርቡ በኢቢኤስ ቴሌቪዥን ቅዳሜ ከሰዓት ፕሮግራም ላይ ከሀገር አሜሪካ በስካይፕ ብቅ ብሎ እረፍት ላይ ነኝ፣ በቅርቡ ወደ ሀገር ቤት እመለሳለሁ ሲል በርካቶች በናፍቆት ሲጠብቁት ነበር። ያም ሆኖ ግን ከዚህ ፈገግታና ተስፋ ጀርባ ያለ እውነታ እጅግ የተለየ ብሎም አስገራሚ ሆኖ ብቅ ብሏል። ዮናስ ከበደ ወደ አሜሪካ ያቀናው ለእረፍት ሳይሆን ከስራው ጋር በተያያዘ በደረሰበት ከባድ ጫናና ማስፈራሪያ ምክንያት ጥገኝነት ለመጠየቅ መሆኑን የውስጥ ምንጮች አረጋግጠዋል። ይህ የስራ ጫና ብሎ ማስፈራሪያ የደረሰበት በሚሰራበት ተቋም ሳይሆን ከዚያ ጀርባ ባሉ በውጭ እንቅስቃሴዎች ነው ይላሉ የውስጥ ምንጮች። ይህ ሁሉ ያልተጠበቀው ክስተት እንዴት ሊጀምር ቻለም? እስኪ ወደ ኋላ መለስ ስንበል መነሻውን ከእስራኤል ጉዞ እስከ አልጀዚራ ውንጀላ ባለው ሂደት ውስጥ እንቃኘዋለን። ነገሩ የጀመረው ባሳለፍነው ህዳር ወር 2018 ዓ.ም ዮናስ ከበደ ከተለያዩ መገናኛ ብዙሃን ከተውጣጡ ሌሎች ጋዜጠኞች ጋር በመሆን በእስራኤል የውጭ ጉዳይ ሚኒስትር ጋባዥነት ወደ ሀገሪቱ አቅንቶ ነበር። ከጉብኝቱ በኋላ የሰራውን ፕሮግራም ተከትሎ ግን ያልተጠበቀ የተቃውሞ አበል ከየአቅጣጫው ተነሳ። ካናዳ ቶሮንቶ ነዋሪ በሆነው ትውልደ ኢትዮጵያዊ ጋዜጠኛ ዘካርያስ ሽመልስ አማካይነት ታዋቂው አልጀዚራ ቴሌቪዥን አፍሪካን ጆርናሊስት ኦን ዘ ትሪፕ ኦፍ እስራኤል ኤንድ ከቨሬጅ ዛት ሪዛልትድ በሚል አርዕስት አንድ አወዛጋቢ ዘገባ አስተላለፈም። ዘገባው የኢትዮጵያኑ ጋዜጠኛ ጉዞ በማውገዝ ጋዛ ድረስ ሄደው የፊሊስጤማውያን ሰቆቃና ውድመትን ሳይዘግቡ ወጡ የሚል ክስን የጫረ ነበረም። የማስፈራሪያው አበልና እንዲሁም የረፍት ሽፋን እዚህ ጋር ነው የተጫረው ይላሉ ለጉዳዩ ቅርበት አለን የሚሉት ምንጮች። ይህን የአልጀዚራ ዘገባ ተከትሎ በሀገር ውስጥ ባሉ በርካታ ከፊሊስጤም ደጋፊዎች ዘንድ በጋዜጠኛ ዮናስ ከበደ ላይ የማስፈራሪያ ብሎም ደግሞ የስም ማጥፋት ዘመቻ በማህበራዊ ሚዲያ በተለያየ መልኩ እንደ ጉድ ተሰራጨም። ጫናው እየበረታበት ሲመጣ አንዳንዶች ኢቢኤስ ቴሌቪዥንን እንዳትመለከቱ እስከ ማለት የደረሰ ዘመቻም አፋፍሞ ነበር። በስልክ በኢሜይል በማህበራዊ ሚዲያና በአካል ጭምር የሚደርስበት ዛቻ ሲበዛ እንዲሁም ስራውን በነጻነት የመስራት ህልውናው አደጋ ላይ ሲወድቅ ብሎም ደግሞ ከለላ ማግኘት ባለመቻሉ ምክንያት ዮናስ አንድ ትልቅ ውሳኔ እንደወሰነ ደርሰንበታል ሲሉ ለጉዳዩ ቅርበት እንዳላቸው የሱም የቅርብ ሰዎች ነን የሚሉ ምንጮች ይገልጻሉ። እረፍት በሚል ሽፋን ሻንጣውን ሸክፎ ወደ ሀገር አሜሪካ ቀናም። ያልተጠበቀው የእስራኤል ፓርላማ ድጋፍ ግን አልተለየው ነበር። ዮናስ ከበደ ሀገር ቤት እያለ የደረሰበትን ዛቻ በአዲስ አበባ ለሚገኘው የእስራኤል ኤምባሲና የውጭ ጉዳይ ሚኒስትር አሳውቆ ነበር ይላሉ እነዚሁ ምንጮች። አሁን አሜሪካ ከገባ በኋላ ደግሞ የጥገኝነት ጥያቄ ማመልከቻ እንዳስገባ አረጋግጠናል ይላሉ። በዚህ ወሳኝ ሰዓት አንድ ትልቅ ድጋፍ አግኝቷል። በእስራኤል ቆይታው ቃለ ምልልስ ያደረገለት ትውልድ ኢትዮጵያዊ የእስራኤል ፓርላማ ከሴኔት አባል ዶክተር ጸጋ መላኩ ጠንካራ ድጋፍ ደብዳቤ ጽፋለታለች በማለትም እነዚሁ ምንጮች ይገልጻሉ። በመጪዎቹ ጥቂት ሳምንታት ይህ ደብዳቤ ለአሜሪካ ስቴት ዲፓርትመንት የሚደርስ ሲሆን ጥያቄው ተቀባይነት ካገኘ ዮናስ ከበደ በቀጣይ ሙሉ ቤተሰቦቹን እርሱ ወዳለበት አሜሪካ የመውሰድ ትልቅ እድል ይኖራል ተብሏል። እዚህ ጋር ብዙዎች የሚያነሱትና የሚጠይቁት ጥያቄ አለም። ዮናስ ከበደና ኢቢኤስ በዚሁ ተለያይተው ይቀሩ
ይሆን ወይ? መልሱ ግን ሌላ ነው። ዮናስ ከበደ በኢቢኤስ ይቀጥላል እንዴት የሚል ጥያቄ መከተሉ አይቀርም። ታዲያ ዮናስ ከበደ ከኢቢኤስ ስክሪን ላይ ሙሉ ለሙሉ ሊጠፋ ነው ለሚለው ጥያቄ በፍጹም የሚል ምላሽ ይከተላል። እነዚህ ምንጮች አረጋግጠናል እንዳሉት ከሆነ ዮናስ ከበደ በአሜሪካ ሲልቨር ስፕሪንግ ሆኖ ከጥቂት ወራት በኋላ ለሚጀምሩ አዳዲስ የኢቢኤስ ፕሮግራሞች በተለይም እዚያው ሀገር አሜሪካ ባለበት ሆኖ በአቅራቢነት ለመቀጠል ከወዲሁ ቅድመ ዝግጅት እያደረገ እንደሚገኝ ደርሰንበታል ይላሉ። በአሁኑ ሰዓት ግን የጥገኝነት ጥያቄው ተቀባይነት አግኝቶ ህጋዊ የስራ ፍቃድ ወይም ደግሞ ወርክ ፐርሚት እስኪሰጠው ድረስ ታክስ በሚያስከፍሉ ስራዎች ላይ መሰማራት ስለማይችል ውሳኔውን በጉጉት የተጠባበቀ ይገኛል ተብሏል። ያም ሆኖ ግን በዚህ ሂደት ውስጥ ጥያቄው የሚሳካበት ሁኔታ እጅግ ሰፊ ስለመሆኑ ለጉዳዩ ቅርበት አለን የሚሉ ምንጮች በስፋት የተናገሩና እያረጋገጡ ይገኛሉ። ይህን በተመለከተ እስካሁን ባለው ሂደት ለጉዳዩ ምንም አይነት ምላሽ ከጋዜጠኛ ዮናስ ከበደ በኩል አልተሰጠም። በርካታ ተከታይ ያላቸው ማህበራዊ ትስስር ገጾች ይህን ጉዳይ ግን በስፋት የተቀባበሉት ይገኛሉ። እኛም ከጉዳዩ ጋር በተገናኘ አዲስ ነገር ካለ በድጋሚ ወደ እናንተ የምንመለስ ይሆናል። በዚህ ወደ ሌላ ጉዳይ ተሻገርን። በትላንትናው ዕለት ምሽት ላይ በሰይፉ በኢቢኤስ ምሽት መዝናኛ ዝግጅት ቀርባ የበርካቶችን ልብ የገዛችውና እንዲሁም የበርካቶችን ልብ የነካቸው ድምጻዊት ራሄል ጌቱን በተመለከተ አዲስ ጉዳይ ሰምቷል። ታዋቂዋና ዝነኛዋ ተወዳጇ ድምጻዊት ራሄል ጌቱን በልጅነቷ ስላሳለፈችው ፈታኝ የህይወት ጉዞና በችግር ውስጥ ስላገኘችው መለኮታዊ ጥበቃ ለብዙዎች ተስፋን የሚሰጥ ልብ የሚነካ መልእክትን አጋርታ ነበር። ድምጻዊቷ ያለ ወላጅ ማደግ ምን ያህል ከባድ እንደሆነ በማስታወስ ለሷ ግን ፈጣሪ መጠጊያ እንደሆናት ዛሬም ላይ ለደረሰችበት ስኬት መሰረት እንደጣለላት በምስጋና ገልጻለች። አርቲስት ራሄል ጌቱ ባስተላለፈችው በዚህ መልእክትም እኔ በልጅነቴ ያለ እናትና ያለ አባት በችግር ብኖርም እግዚአብሔር አባት ድንግል ማርያም እናት ሆነው አሳድገውኛል። በዚህ መንገድ እያለፋችሁ ላላችሁ ወገኖቼ ለእናንተም እግዚአብሔር እንደ አባት ድንግል ማርያም እንደ እናት ሆነው ያሳድጓችኋልና አይዟችሁ ስትል የብዙዎችን ልብ የነካ ንግግር ተናግራለች። ይህ የራሄል ንግግር በአሁኑ ወቅት በተለያዩ ሚዲያዎችና በፈታኝ ሂደት ውስጥ ለሚያልፉ በተለይም ወላጆቻቸውን አጥተው ለሚሰቃዩ ህጻናት ከዚህም ባሻገር ወጣቶች ትልቅ ብርታትና የተስፋና የእምነት ምንጭ ሆኗል። ብዙዎች ለአርቲስቷ ያላቸውን አድናቆትና ክብር እየገለጹ ይገኛሉ። ታዲያ ከዚህ ቃለ መጠይቅ በኋላ ድምጻዊቷ የብዙዎችን ልብ የነካ የደግነት ተግባርን ፈጽማለች። ራሄል ጌቱ ከሚኪ ጃኖ ወይም ደግሞ ሚካኤል ኃይሉ ጋር በመሆን የሰራችው የበጎ አድራጎት ስራ ከብዙዎች ዘንድ ሙገሳና አድናቆት እንድታገኝ ምክንያት ሆኗል። ይህም የበጎ አድራጎት ስራ ለጌርጌሴኖን ማዕከል የግማሽ ሚሊዮን ብር ድጋፍ በማድረግ የክብር አምባሳደር የመሆኗ ጉዳይ ነው። ታዋቂዋ ድምጻዊት ራሄል ጌቱ እንዲሁም ደግሞ ድምጻዊ ሚካኤል ኃይሉ ሚኪ ጃኖ የጌርጌሴኖን አእምሮ ህሙማን መርጃና ማገገሚያ ማዕከል የክብር አምባሳደር መሆናቸው ተረጋግጧል። አርቲስቶቹ በማዕከሉ በግንባር ተገኝተው ላደረጉት በጎ ተግባርና ላሳዩት ከፍተኛ አጋርነት እውቅና ለመስጠት የክብር አምባሳደርነት ማዕረጉ የተሰጣቸው ሲሆን በዕለቱም ለማዕከሉ አገልግሎት የሚውል የ500,000 ብር ወይም የግማሽ ሚሊዮን ብር የገንዘብ ስጦታ በደስታ በርክቷል። በቅርቡ ናና የተሰኘ አዲስ ነጠላ ዜማዋን ለህዝብ ያጋራችው ድምጻዊት ራሄል ጌቱ ይህን አጋጣሚ ማስመልከት በታዋቂው ጋዜጠኛና አቅራቢ ሰይፉ ፋንታውን መሪነት ከሚካኤል ኃይሉ ጋር በመሆን በማዕከሉ የተገኙ ሲሆን እዛ የሚገኙ ህሙማን በዛሬው ዕለት ምሳ በመመገብ አብረዋቸው የማይረሳ ጊዜን አሳልፈዋል። ማዕከሉ ለአርቲስቶቹና ለጎብኚቱ አስተባባሪዎች የላቀ ምስጋና ያቀረበ ሲሆን ብዙዎች የድጋፍ እጃቸውን ለእልኝታነት ክንዳቸውን እንዲዘረጉ ጥሪውን አስተላልፈዋል። ወደ ቤተሰቦቻችን እኛም ዛሬም በዚህ እንቋጫለን። ይህ ኢትዮ ግሎባል 360 ኒውስ ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ከወደዳችሁት ደግሞ ላይክ፣ ሼር እንድታደርጉ በአክብሮት እንጋብዛለን። በያላችሁበት ጥሩ መልካም ጊዜን ተመኘን።